እናንተ ያማረ አልጋ ላይ ትተኛላችሁ፣ ሰራተኞቻችሁ ግን ኩሽ ላይ ይተኛሉ። በትንሽ ገንዘብ እንደ አረብ ሀገር የምናሰራ ብርጭቆ ሰበሩ ተብለው ደሞዝ የሚቆረጥባቸው የነሱም ባለው ትዳራችሁን ሰላም የነሳው የነሱም ባለው ልጆቻችሁ ኦቲዝም የሆኑት እግዚአብሔር ከዚህ መከራ ይሰውረን። እናንተ ያማረ ትለብሳላችሁ፣ ያማረ ትበላላችሁ፣ ሰራተኞቻችሁ ግን ቤት ያለቅሳሉ። አይ ጊዜ አያችሁ፣ ስለጎደለባቸው እኮ ነው እናንተ ቤት የገቡት። እግዚአብሔር ከመከራ ይሰውረን። እንዲህ እያደረግን ግሸን እንቆርባለን። እቤት እያለቀሱብን ላሊበላ እንሄዳለን። እቤት መከራ እያለ ሰሚነሽ ኪዳነ ምሕረት ይመጣሉ። ኧረ እባካችሁ ቤታችሁ ጽድቅ ይሁን፣ ኧረ ቤታችን የአብርሃም ቤት ይሁን፣ እግዚአብሔር ቤታችን ይጎብኘው። አሜን በሉ። እግዚአብሔር ወደ ቤታችን ይምጣ። ከዛ በኋላ ከዚህ በኋላ ለንጉሥ ኃይለ ሥላሴ ብዙ ነገሥታት ገዳማችን ላይ ነገሱ። ይሄ የነገሥታት ስፍራ ነው። እስከ ዳግማዊ ይሄን ሁሉ ነገሥታት ከጨረሱ በኋላ በዛ የዛሬ 48 ዓመት በ1969 ዓመተ ምህረት ትዳር ይዞ ልጆች ወልዶ በደብረ ብርሃን የሚኖር ኃይለ መስቀል የተባለ በደብረ ብርሃን ከተማ ከባለቤቱ ጋር ጸሎት ሊያደርግ ሲል በቤታችን ተገለጸችላቸውና ኪዳን ጎለላ ቤተ መቅደሴን ሥራ፣ ሀብት እሰጥሃለሁ፣ ጉልበት እሰጥሃለሁ፣ የእርጅና ስሜት ተሰምተዋል፣ አንተ ጀምረው ድንግል ማርያም እኔ ፈጽመዋለሁ አለች። ኧረ ከፍ አድርጋችሁ አመስግኑ፣ ከፍ አድርጋችሁ። ይህ የምታዩት ቤተ መቅደስ የዛሬ 48 ዓመተ ምህረት ገደማ መስከረም ተጀምሮ ግንቦት ያለቀ በ8 ወር ውስጥ የተጠናቀቀ ቤተ መቅደስ ነው። እመቤታችን ድንግል ማርያም ግንቦት 1 ቀን በ8 ወር ይህ ካለቀ በኋላ ሊቃነ ጳጳሳት ባረኩትና እመቤታችን አጅበው 570 ካህናት ብቻ አገሬው ያለውን እያመጣ አርሶ አደሩ ድንግል ማርያም ነጠላቸውን እያነጠፉ ግንቦት 1 ቀን ወደ ቤተ መቅደስ ስትገባ እመቤታችን ንቦች መጡና ቤተ መቅደሷ ላይ ሰፈሩ። ይታያችኋል። ንቦች ወጣቶች እንዳንድ ሰዎች መጥተው ገዳማችንን ሳያዩ በየቲክቶኩ የገዳሟን ስም ያጠፋሉ። እግዚአብሔር ልቦና ይስጣቸው፣ ማስተዋልን ያድላቸው። በተለይ ደግሞ ኮሜንቱ ላይ ታችሁ ጀግና አንበሳ አንተ ሌለ አቤት የቁርጥ ቀን እንዲህ ሲሉት ደግሞ የበለጠ ደግሞ አንድ ሰው ስም ቢያጠፋ ከሰውየው ጀርባ ቤተ ክርስቲያን አለች። እባካችሁ ተቃዋሚዎች፣ እባካችሁ ከጀርባ ዙር። ቤተ መቅደሳችን እንዳለ ንብ ነው። ቤተ መቅደስ ስትገቡ ከኮርኒሱ በላይ እንዳለ ማር ነው። እንደ ብልብላ ጊዮርጊስ የሰሚነሽ ኪዳነ ምሕረት እምነቷ ማር ነው። ይኸው መጨረሻ ከጀርባ መዞር ይቻላል፣ ማየት ይቻላል ነው። ብዙ እኮ ጉዳይ ነበረን እኮ እኛ የምንወያይበት ጉዳይ ብዙ። አዲስ አበባ ላይ መናፍቃኖች በጋሻው ተሰባስበው በአንድ መርሃ ግብር ላይ የ300 ወጣቶችን ማኅተም ሲያስበጥሱ ይሄ ለኛ ይታየን እኮ ይሄኛ አያችሁ። በአርሲ ክፍለ ከተማ ዘመዶቻችን በግፍ ሲገደሉ ይሄ እኮ አይታየንም እኛ። የተንጠለጠልን እርስ በራሳችን ከሌ እንዲህ ነው ስንባባል